ይህ ስፍራ ክፉዎች የሚቀጡበት ሲኦል ነው። እዚህ ሁሉም ያለማቋረጥ መሮጥ አለባቸው። ምክንያቱም መሮጥ ካቆሙ በትልቅ ተንከባላይ ድንጋይ ይጨፈለቃሉ። ራሳቸውን ለማዳን ወደ ውሃው ቢዘሉ ፒራኒያ የሚባሉ አሳዎች ይበጣጥሷቸዋል። ይህ ሰው በህይወት ያለ የእሳት አደጋ ሰራተኛ ነበር። ሰዎችን ለማዳን ሲል በየቀኑ ራሱን ለአደጋ ያጋልጥ ነበር። ይህም የሲኦሏን ንግስት በጣም አስደሰታት። ንግስቲቱም ለምን እንዲህ በትጋት እንደሚሰራ ጠየቀችው። እርሱ ግን ዝም ብሎ ያደረገው ለገንዘብ ብሎ እንደሆነ መለሰለት። የንግስቲቱ ፈገግታ ወዲያውኑ ጠፋ። ምክንያቱም በዚህኛው የሲኦል ክፍል ገንዘብን ብቻ ማሳደድ እንደ ትልቅ ኃጢአት ይቆጠራል። ስለዚህ ንግስቲቱ ቅጣት እንዲሆንበት ወደ ሞት ወፍጮ እንዲላክ አዘዘች። ነገር ግን በዛው ቅጽበት የሲኦል መልእክተኛ ጀልባውን አቁሞ ንግስቲቱ የሰውየውን ህይወት ደግማ እንድታይ ተማጸናት። ሰውየው በህይወት 5 የተለያዩ ስራዎች እንደነበሩ ታወቀ። በየቀኑ መደበኛ ስራውን እንደጨረሰ ወደ ምግብ ቤት ሄዶ በአስተናጋጅነት ይሰራ ነበር። ቅዳሜና እሁድ ደግሞ ዕቃዎችን ያደርሳል፣ የሰዎችም መጸዳጃ ቤት ያጸዳል። አልፎ ተርፎም በሾፌርነት ይሰራ ነበር። ይህንን ሁሉ በትጋት የሰራ በሞት አፋፍ ላይ ነበረችው እናቱ የሕክምና ወጪ ለመሸፈንና ገና ትምህርት ቤት ለነበረው ታናሽ ወንድሙ ሲል ነበር። ለዚህም ነበር ትኩረቱ ሁሉ ገንዘብ ማግኘት ላይ የነበረው። የሲኦል ንግስትም ይህንን እውነታ ስታይ በሰውየው ቅንነት በጣም ተነካችና በመጨረሻም ይቅርታ አደረገችለት። ላይክ እና ሰብስክራይብ ማድረግ እንዳይረሳ።